የሙዚቀኛ ዳዊት ይፍሩ የህይወት ዘመን ማስታወሻ ዘጋቢ ፊልም በአዲስ አበባ ያሬድ የሙዚቃ ትምህርት ቤት አዳራሽ ተመረቀ። የኢትዮጵያ ዘመናዊ ሙዚቃ ባለፈው 60 እና 70 ዓመታት ውስጥ በአገሪቱ የዘመናዊ ሙዚቃ ታሪክ ውስጥ አንቱ የሚያስብል ጉልህ አሻራቸውን አሳርፈው ተተኪዎችን እያፈሩና ሙያቸውን በወጉ እያወረሱ ቅብብሎሹ ሳይቋረጥ ሙያው አሁን ካለበት ዘመንና ደረጃ ላይ እንዲደርስ ካደረጉ ጥቂት የሙያው አባቶች አንዱ ሙዚቀኛ ዳዊት ይፍሩ ስለመሆናቸው ትላንት በአዲስ አበባ ያሬድ የሙዚቃ ትምህርት ቤት በተካሄደው የአርቲስቱ የህይወት ዘመን ማስታወሻ ዘጋቢ ፊልም አቅርቦትና ውይይት መድረክ ላይ ተገልጿል። ሙዚቀኛ ዳዊት ይፍሩ ሙዚቃ ከመጫወት ከማቀናበር አልፎ ለብዙዎች የዚህ ሙያ አካል ለሆኑ ሙያተኞች ጊዜውን፣ ዕውቀቱን፣ ገንዘቡንና አብዛኛውን የቤተሰቡን ሰዓት በመሻማት የመጀመሪያውን የኢትዮጵያ ሙዚቀኞች ማህበር በማቋቋም ሂደት ውስጥ እንዲሁም ማህበሩን እንደገና አደራጅቶ በመምራት ለብዙዎች ሙያተኞች መብት ለወጣት ሙያተኞች ደግሞ የስልጣናና የትምህርት ዕድል በመፍጠር እጅግ ፈታኝ በሆኑ ሁኔታዎች ሁሉ ለሙዚቃና ለሙዚቀኞች አንደበት በመሆን የተሟገተ ዛሬም ቢሆን የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት በመሆን እያገለገለ የሚገኝ ታላቅ የሙዚቃ ባለሙያ እንደሆነ በውይይት መድረኩ በቅጡ ተገልጧል። ሮሃ ባንድ በዘመኑ ከ200 በላይ ካሴቶችን አለያም ከ2000 በላይ የሙዚቃ ስራዎች በተወሰኑ ዓመታት ሲሰራ ቅንብሩንና የባንዱን የአመራርነት ሚና በተመለከተ ጉልሁን የአንበሳ ድርሻ የሚወስደው አቀናባሪውና ፒያኒስቱ ዳዊት ይፍሩ እንደሆነ ይታወቃል። በትናንትናው ዕለትም የሙዚቀኛ ዳዊት ይፍሩ የህይወት ዘመን ማስታወሻ ዘጋቢ ፊልም በደማቅ ስነ ስርዓት ተመርቋል። ዘጋቢ ፊልሙን ድሬቲዩ ሚዲያ በዛሬው ዕለት ይዞላችሁ ይቀርባል።